ሙስሊም ሆኛለሁ ማለት ነው። ሰልም ያለው እያለች ነው። የእውነት ድራማ ነው ወይስ የእውነት ደግሞ ሰልማ ነው? ባለ ሙስሊም ስለሆነች ስም ያስፈልጋታል። አሁን ሳልቀራ ሰርጀሪ አልደረግም ብላች ህፃን ልጅ ለዶክተር አብይ ቁርአን እየቀራችለት ኢላ ወልሐዩ ቀዩ ላተኹዙ እና ሻሃዳም ትይዛለች። ሙስሊም ሆናለች፣ ነገር ግን ሻሃዳ ትይዛለች። እንዴት ነው? አይጋጭም? ዶላር ብዙ ነገር ያስቀባጠራል። ይህን የምትመለከቱት ቀብር ያቀፈው ወይም እዚህ ቀብር ውስጥ ያረፈችው ህፃን ልጅ የሚያሳዝን ታሪክ ላካፍላችሁ። የጀማ ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃንአላህ። መደፈሯን ለማሳወቅ ወደ ፖሊስ የሄደችው የ15 ዓመት ታዳጊ በድጋሚ በፖሊሱ ጥቃት ተፈጽሞባታል። فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ዱንያ ተከበራችሁ ተመልካቾች ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገኘት ተመልክታችሁት አነጋጋሪ ተወደዱ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችሁን ነቅም ደግሞ ላይክ እያደርጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ጀማ ባለፈው አንድ ቪዲዮ አቅርቤላችሁ ነበር። አንድ እንግዲህ ህፃን ልጅ ማለት ነው ቁርአን መቅራት ፈልጎ ሰርጀሪ ከመደረጉ በፊት ማለት ነው። ነገር ግን ፈርቶ ነበር በሰዓቱ። ከተደረገ በኋላ ለቅራ ብሎ እንግዲህ ለዶክተር አብይ ቀርቶ ነበር። አሁን ደግሞ አንድ ደስ የሚል ቪዲዮ አለ። እንግዲህ ያ ጀማ እኔም ያንን ቪዲዮ ተመልክታ ይሆን ወላሂ አለም። ቁርአን ሳልቀራ ሰርጀሪ አልደረግም ብላች ህፃን ልጅ ለዶክተር አብይ ቁርአን እየቀራችለት ነው። ይህ ቪዲዮ እስኪ እንመልከት። ኢላ ወልሐዩ ቀዩ ላተኹዙ ሲነቱሁ ወላ ነኡም ለሁ ማ ፊሰማኢ ወማ ፊል አርድ በል ዘለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ወላ የኡዱሁ حفظهما والحجر والحجر. ጎበዝ ሌላስ? والله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. ትችላለች። ጎበዝ። ባለፈው አቢን አይተሽ ነው አይደለ? ቁርአን ሲቀራ አይደለ? አንቺም መቅራት የፈለግሽው ጎበዝ። እሺ ጎበዝ። ይሄ ጎበዝና ስንት አመትሽ ነው? እድሜሽ 5 አመት። ጎበዝ። አሁን ማሻአላህ እንደገመትኩት ማሻአላህ። አላህ ያሳድግሽ፣ አላህ አፊያሽን ይመልስልሽ። እቺ ህፃን ልጅ ሁላችሁም ዱአ አድርጉላት። በዚህ መልኩ በባለፈው አንድ ህፃን ልጅ እንግዲህ ቁርአን ሲቀራ ነበረ። እሱን ተመልክታ ነው አሁን ደግሞ ሰርጀሪ አልደረግም ቁርአን መቅራት ፈልጋለሁ ብላ እንግዲህ ቁርአን ቀርታ ሰርጀሪ ተደርጋለች ማለት ነው። ማሻአላህ እጅግ የሚያስደስት ቪዲዮ ነው። ይህን ቪዲዮ ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። በዚህ ልክ እኛስ ምን አይነት ቦታ ላይ ነው ያለ ነው? ምን አይነት ሁኔታ ላይ ነው ያለ ነው የሚለው ከቁርአን ጋር ያለንን ቁርኝነትስ እንዴት ነው የሚለውን ነገር ልጆቻችንም የሚለውን ነገር ቆም ብለን ብናስብ ባይነኝ ማለት ነው። ሀሳብ አስተያየቱበት ወደ ሌላኛው ቪዲዮ አልፍላችሁ። የጀማ በሀገራችን ሰምተን ማናውቀው ለጆሮ የሚሰቀጡ ዜናዎች በተደጋጋሚ እየሰማ ነው። ይህ ደግሞ ለየት ያለ ምንድነው የተፈጠረው? እስኪ በጋራ እንመልከት። መደፈሯን ለማሳወቅ ወደ ፖሊስ የሄደችው የ15 ዓመት ታዳጊ በድጋሚ በፖሊሱ ጥቃት ተፈጽሞባታል። እጅግ በጣም አሳዛኝ በሆነ ሁኔታ ይህ ፖሊስም እንግዲህ ቃል ቀበላለሁ በማለት ነው ወደ አልጋ በመያዝ እንግዲህ ወደዛ በመውሰድ ህፃኗን በድጋሚ አስገድዶ የደፈራት። ይህ ወንጀልም የተፈጸመ በምዕራብ ጉጂ ዞን ቡሌ ሆራ ከተማ ላይ ሲሆን የመጀመሪያ ተከሳሽ አለማየሁ ሙሉ የተሰኘው ግለሰብ እንግዲህ የዚችን የ15 ዓመት ታዳጊ ቤተሰቦቿ ለመኖሩን ተከትሎ በጨለማ በመሄድ እንግዲህ ያስገድዶ መድፈር ወንጀል ይፈጽምባታል። ይህንን ወንጀል ቤተሰቦቿ ሳያውቁ ለምታውቀው ፖሊስ ለማመልከት በሄደችበት እንግዲህ ፖሊሱ በድጋሚ ይዞ በመሄድና አልጋ በመያዝ እዚህ ቃል ትሰጪኛለሽ ብሎ በማባበል እንግዲህ በድጋሚ ያስገድዶ መድፈር ወንጀል ፈጽሞባታል። ይህ የጸጥታ አካልም አየለ ደጊሳ የተባለ ሲሆን የ15 ዓመቷን ታዳጊ ከደፈራት በኋላ በመጨረሻ ለቤተሰቦቿ በመናገሯ ምክንያት ክስ ተመስርቶባቸው ሁለቱም በቁጥጥር ስር ውለዋል። በአጠቃላይ እንግዲህ አቃቢ ክስ መስርቶ አስፈላጊ የሆኑ የሕክምና ማስረጃዎችን እንዲሁም ደግሞ የተለያዩ ማስረጃዎችን በማሰባሰብ በመጀመሪያ ተከሳሽ አለማየሁ ላይ የ13 ዓመት እስራት የፈረደበት ሲሆን በሁለተኛ ተከሳሽና በጸጥታ ኃይሉ ላይ ደግሞ የ18 ዓመት እስራት እንደተፈረደበት ነው የተነገረው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። ፕላስ የጀማ ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃንአላህ። መረጃውን ሰምታችኋል።
ተበደልኩኝ፣ ተደፈርኩኝ፣ ተጎዳሁኝ ብላ ህግ ከለላ ፈልጋ ፖሊስ ጋር ሂዳ ፖሊሱ ደግሞ ድጋሚ እሷን ደፍሯታል። ይህ በሀገራችን ሰምተን የማናውቀው እጅግ የሚያሳፍር ነገር ነው። እጅግ በጣም የሚያሳዝንም ጭምር ማለት ነው። በሀገራችን ላይ ብዙ ነገራቶች እየተመለከተ ነው። ሴቶች እየተጠቁ እየተደፈሩ፣ ብዙ ሴቶች ህጻናቶች ሳይቀሩ ሞቱ ያለበት ሁኔታ ነው። ይህም ደግሞ እንግዲህ ወንጀለኞች እስር ቤት ገብተው 10 ምናምን ዓመት 20 ምናምን ዓመት ተፈርዶባቸው በዛው የሚተውበት አጋጣሚ ነው። ይህ ደግሞ የህግ አካልም ጭምር ነው። እሷን ከለላ ሊቆምላት ሲገባ ለእሷ ከበር አድርጎ እንግዲህ ፍትህ እንዲወጣ ለማድረግ ሲገባው በዚህ መልኩ እሱም ደግሞ ወንጀለኛ ሆኖ እሷንም ደፍሯታል። ምን አይነት ዝቅጠት ነው? ምን አይነት አስተሳሰብ! ኢላሂ ሱብሃንአላህ፣ እጅግ በጣም ያሳዝናል። እዚህ አይነት ተግባራቶች ማዳግም እርምጃ አሁንም ካልተወሰዱ፣ ሞት ደረጃ ድረስ ካልሄዱ አሁንም እንደዚህ አይነት ወንጀለኞች ይበራከታሉ ብዬ አምናለሁ። እጅግ የህግ ስርዓታችን ቢቀየር ባይነኝ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ወደ ሌላኛው ቪዲዮ አለፍኩ። ዩቲዩበር እንግዲህ ሰልም ያለው እያለች ነው። የእውነት ድራማ ነው ወይስ የእውነት ደግሞ ሰልማ ነው? እስኪ ቪዲዮን እንመልከትና ሀሳብ አስተያየት እንሰጥበታለን። ባሌ ነው ብላ ከሱ ጋርም መታለች። ቪዲዮን እንመለከታለን። በኋላ ሙስሊም ሆኛለሁ ማለት ነው እና ምን መሰላችሁ፣ ቁርአን መቅራት ፈልጋለሁ፣ ሻሃዳ መቀበል ፈልጋለሁ እና በቃ የኔ ሀሳብ ይሄ ነው እና ለወሊም ደውዬለታለሁ እመጣለሁ ምናምን ብሎኝ ያው እየጠበኩት ነው እና እዚህ ጋር እንደምታዩት እናንተ በሌላችሁበት ሙዚን ቆራርጫለሁ። እዚህ ጋር ደግሞ ሀባቡንም ቆርጬው ከዛ እንዴ ካለ ፋሚሊ እንዴት ይሆናል የሚል ሀሳብ መጣልኝና ከእናንተ ጋር እያወራሁ ሁሉንም ነገር ፏፏል አድርግ ብዬ ነው። እና ደግሞ ሲቀጥል ማለት በማወቅም ሆነ ባለማወቅ ማለት ብዙ ነገር እናንተን አስከፍቼ ሊሆን ይችላል። ጅማ እንግዲህ ካለ ፋሚሊ ምንም ማድረግ ስለማልፈልግ እናንተስ ብላ ብሬ ብትል ይበልጣል። ወላሂ አለም አንድ ነገር ልንገራችሁ፣ እኔ አላውቃቸውም፣ ነገር ግን እየተቆራረጡ ቪዲዮዎች ይለቀቃሉ። ብዙ ጊዜ የነሱ ቪዲዮ ግን ዩቲዩበሮች ናቸው። በዚህ በምስሉ ላይ የምትመለከቱት እሱ በጀለቢያ እሷ በነጠላ የሆነ ጊዜ ቪዲዮ ሰርተው እኔም በሃይማኖቴ አንቺም በሃይማኖትሽ የሚል ነገር እንግዲህ ብዙ ትችትም ደርሶባቸዋል። ከዛም አልፎ አሁን ሰልም ያለው ብላ መታለች። እንግዲህ ሻዳ ማድረግ እፈልጋለሁ። ቆይ እሱን አስተያየት ሰጥበታለን። ነገር ግን ይህን ቪዲዮ እንመልከት። ከዚህ በኋላ ሙስሊም ስለሆነች ስም ያስፈልጋታል። አሁኑኑ ስም አውጡላት፣ የሙስሊም ስም ትርጉም ያለው አይደል? እሺ ማን ትባል? ኦዲየንስ ራሳቸው ያወጡልሽ ስም የሙስሊም ስም። እሺ ግን ትርጉሙ ማወቅ ትርጉም ያለው ኮሜንት ላይ ስሜንም ትርጉሙንም ስሜንም ከዛ ነው የተመቸኝን ታውጣልኛለህ። ይሄ እሷም ከዚህ በኋላ ሙስሊም ስለሆነች ስም ያስፈልጋታል። አሁኑኑ ስም አውጡላት፣ የሙስሊም ስም ትርጉም ያለው አይደል? እና ሻሃዳም ትይዛለች፣ ቁርአንም እንቀራለን። አምራ ግን ምን ማለት ነው? ምን አገባኝ እኔ? ቆይ ምን አገባኝ? ምን አውቃለሁ? ስለ አምራን የሚመለከተኝ ነገር አለ? የለም። ያጀማ ሙስሊም ሆናለች፣ ነገር ግን ሻሃዳ ትይዛለች። እንዴት ነው? አይጋጭም? ይጋጫሉ ብዬ አምናለሁ። ለምን እዚህ ጋር ከሰለመች ሰልም ያለው ስሜም እንዲህ ነው ብላ በግልጽ ለምን አትመጣም? ወላሂ አለም እንዴ የዩቲዩብ ተከታዮቿን አስፈቅዳ ነው እንዴ ሰልም ያለው ስም አውጡልኝ አይነት ነገር ብዙ ነገር እያለች ነው። ከመስለሙ በፊት መጀመሪያ እንግዲህ ሰውነቱን ከታጠበ በኋላ ሻሃዳ ይይዛል ማለት ነው ያጀማ። ስለዚህ ስለ እስልምና ማወቅ ይኖርባታል ብዬ አምናለሁ። ሻሃዳ ሳታደርግ ሰልም ያለው ቁርአን እቀራለሁ ምናምን አይነት ነገር እንደገና ሻሃዳ ታደርጋለች። ብዙ አይነት ወሬ ነው የሚወራው። ለዩቲዩብ ሽቀላ ይመስለኛል። በዚህ ደረጃ ግን እሱ ሙስሊም ነው፣ እሷ ክርስቲያን ናት። ያ ነገር ነው እንግዲህ አብሮ እየሰሩ ነው። ብዙ ሰዎች ጋር ተወዳጅነት አግኝተዋል። ነገር ግን በእምነት በኩል ባሰሩ ባይ ነኝ። ምክንያቱም ከሰራችሁ ጥርት አድርጋችሁ ከሰለመች የእውነት ሰልማ ሻሃዳ ይዛ እንደዚህ ነው ብለው ግልጽ ቢያወጡት የተሻለ ነው። አሁን እኮ እንደ የዩቲዩብ ቤተሰቦቿን አይነት ያማከረች አይነት ነገር ይመስለኛል። እና የዩቲዩብ ድራማ አያልቅም። ሁሉም ነገር አትመኑ። ወላሂ አለም ከሰለምሽ ማሻአላህ እንኳን ወደ ትክክለኛው እምነት
እንኳን በሰላም መጣሽ እንላለን። ካልሰለምሽም እንግዲህ ለራስሽ ነው። ነገር ግን በዚህ ደረጃ የተናገረችው ንግግር ስላልጣመኝና ትክክል ነው ብዬ ስለማላስብ ነው፣ እሱም ጭምር ማለት ነው። በአጋር ባዶን ጸጉሯን አስቀምጧት እንግዲህ ሻዳ ታደርጋለች፣ ሰልማለች፣ ስም አውጡላት። በጣም ይጋጫልና እዚህ ደረጃ ደርሰናል። እንግዲህ ዶላር ብዙ ነገር ያስቀባጠራል፣ ብዙ ነገር ያስወራል። ወላሂ አለም ብቻ ወደ ሌላኛው ቪዲዮ አለፍኩላችሁ። ሁሉንም ነገር አትመኑ የሚል ነገር ነው። እናንተስ የምታውቁ መረጃ ካላችሁ በኮመንት ጻፉልኝ። እኔ ስማቸውንም ጭምር አላውቅም፣ ግን በተደጋጋሚ ቲክቶክ ላይ ይዘዋወራል። ይህ ነገር ደግሞ ብዙ ሰው እስካየው ድረስ እኛም ሀሳብ ብንሰጥበት ባይነኝ ብዬ ነው። ብዙዎቻችን እንማርበታለን። ይህን ቪዲዮ እንመልከት። ወንድሜ እንግዲህ ያጋጠመውን ገጠመኝ የ5 ዓመት ህፃን ልጅ እንግዲህ አሟሟት ይነግረና እስኪ ቪዲዮን በጋራ እንመልከት። ይህን የምትመለከቱት ቀብር ያቀፈው ወይም እዚህ ቀብር ውስጥ ያረፈችው ህፃን ልጅ የሚያሳዝን ታሪክ ላካፍላችሁ። በጣም የሚያሳዝን የሚያስለቅስ አንጀት የሚበላ ታሪክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ስለዚህች አሳዛኝ የ5 ዓመት ህፃን ልጅ አሟሟት ነው የምነግራችሁ። ከሆስፒታል ጀምሮ ያለውን ነገር አሳጥሮ እነግራችኋለሁ፣ ቪዲዮ እንዳይረሳ። ከዛ በፊት ግን አካውንት ተመቷል። ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩት። እቺ ህፃን ልጅ የ5 ዓመት ህፃን ልጅ ከአያቷ ጋር ነበር የምትኖረው፣ ከ2 ዓመት ታናሽ ህፃን ወንድሟ ጋር ማለት። እቺ ልጅ ልክ ሆስፒታል የተደወለልን መሞታ ያወቅነው ጠዋት ነበር። ጠዋት ነው ሆስፒታል ስንጠይቃቸው አንሰጣችሁም፣ ፖሊስ ማወቅ አለበት፣ ምርመራ መጀመር አለበት፣ የዚች ህፃን ልጅ አሟሟት አሉ። እሺ ብለን ሄድን። ወደ 11 ሰዓት አካባቢ ደወሉልን። 11 ሰዓት አካባቢ ሄድን። ጀናዛ ልናወጣ ስንሄድ የሆስፒታሉ ጥበቆቹ፣ ዶክተሮቹ እንዲሁም ጀናዛ ክፍል ያሉ የጀናዛ ክፍል ኃላፊዎች ሁሉ በጣም አዘኑ። በዚህች ህፃን ልጅ እቺን ህፃን ልጅ ማየት አንፈልግም፣ ብዙ ነገሮችን አሉ። ብቻ አየሁ፣ ተቀበልን። እኔ ገና ህፃኗን ሳያት ወላሂ በጣም ልቤ የተረበሸው፣ በጣም አዘንኩኝ። ምን መሰለች ህፃን ልጅ ነች፣ በጣም የምታሳዝን ህፃን ልጅ ነች። እቺ ልጅ የሞተችው በራብ ነው። ከሞተች ስንት ቀን እንደሆነ የሚታወቅ ነገር የለም። ያው እንደነገርኳችሁ ከአያቷ ጋር የምትኖር በሞተች በሁለተኛ ቀን ነው የተገኘች ነው የተባለው። እቺ ልጅ ጸጉሯን እንዳለ ቅማል ነው እንዳለ ሙሉ። እንደው ዶክተሩ ምን አለ፣ እኛ ምርመራ እንድንጀምር ያደረገን እቺ ህፃን ልጅ ጸጉሯ ሁሉ ቅማል ሆኖ እስከ አንጀቷ ውስጥ እስኪገባ ድረስ ቤተሰብ የት ሄደ? ይሄ ነገር መመርመር አለበት። ከሱ አርፎ ተርፎ ደግሞ አንድ ጆሮዋ ሙሉ በሙሉ አይጥ በልቶታል። ምናልባት ይሄን ስነግራችሁ ትምህርት ከሆናችሁ ካስተማራችሁ ብዬ ነው እንጂ ይሄን ነገር መናገር ፈልጌ አይደለም። በጣም የምታሳዝን ህፃን ልጅ ነች። ያው በእርግጥ አሁን እናቷና የራሷ እናትና አያቷ ያው ፖሊስ ጣቢያ ተይዞ ምርመራ እየተካሄደባቸው ነው የሚገኘው። እና ልክ አመጣናት፣ አጠብናት፣ ምን ብለን ሐደምናት። ልክ ስንቀብራት 2 አጎተቢዎች መጡ። አጎተቢዎች መጡ የሆነ እንትን አሉና ቀብሯን ማስተካከል እንፈልጋለን አሉ። እኛ በጣም አዝነንም ስለነበር ትተናቸው ሄድን። በማግስቱ ደወሉና ምን አሉ፣ በዚህ በሞተች ህፃን ስም ሰደቃ ማብላት እንፈልጋለን። ሜን ፖይንት እዚህ ጋር እቺ ህፃን ልጅ በህይወት ስትኖር አንድ ቀን የታለች ሳይሏት ኖራ በራብ ሞታ ከሞተች በኋላ ግን በስሟ ሰደቃ ሊያበሉ ሰደቃ እናብላ። አፈር አይበሉ፣ እሳት አይሆንባቸው። ላሐውለ ወላ ቁወተ ኢላ ቢላህ። የ2 ዓመት ህፃን ልጅ ምን አለ፣ ለሊት 8 ሰዓት አካባቢ ውሃ ጠምቶኛል፣ ውሃ ስጠኝ ብላኝ ነበራል። እሱም በራብ ለሞት ጫፍ ደርሶ ሆስፒታል ትንሽ በግሉኮስ ነው አሁን እየታከመ ያለው። ስለዚህ ወንድሞች እህቶች እባካችሁ ሰው በህይወት እያለ እንድረስለት። እቺ ልጅ ህፃን ልጅ ነች አይደል? ታላቅም አዋቂም ይሁን ወንድም ይሁን አክስትም ትሁን በቅርብም ያሉ ዘመዶች በህይወት እያሉ ማድረግ ያለበት ነገር በህይወት አድርግላቸው። ከሞቱ በኋላ በስማቸው እንደዚህ አታድርግላቸው፣ አትቅበራቸው፣ ሌላው ይቀብራቸው። ከሞቱ በኋላ በስማቸው ሰደቃ ማብላት ምናምን ተውና አላህ ይዘንላችሁ ካልካቸው ይበቃቸው። ሰው በህይወት እያለ አንጀቱ ታጥፎ አሮ የሞተ እያለ ከሞተ በኋላ በስሙ ሰደቃ ላብላ እንደዚህ ላድርግ ምን ያደርጋል? በጣም ስለተናደድኩኝ ነው፣ በጣም ስላዘንኩኝ ነው። ምናልባት ይሄን ቪዲዮ ሲሰሙ ብዙዎቻችሁ እያለቀሳችሁ እንደሰማችሁ እርግጠኛ ነኝ። ልጅ ያላችሁ በተለይ እንግዲህ አላህ Subhanahu Wa Ta'ala ከእንደዚህ አይነት አደጋ ከእንደዚህ አይነት በላይ ጠብቀን። ቪዲዮንም በቻላችሁ መጠን ኮፒ ሊንክ እያደረጋችሁ አካውንት ተመቷል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀበሻ ባህሪ ነው አይደለ? እኛ ሀበሾች እንደዚህ ነና። ሁላችንም አብዛኛ ሰው ከሞተ በኋላ ነው የምንሯሯጠው። ሰው ከሞተ በኋላ ለመርዳት የምንሞክረው በረሃብ ምክንያት። ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይጠብቀን። ሁላችንም በአካል እያለን በህይወት እያለን ብንረዳዳ የት በደረስን ነበረ።
የሁላችንም መጨረሻ አላህ ያሳምርልን። ስለዚህ ለሁላችንም ትምህርት ይሆናል ብዬ አስባለሁ። ያስተላለፈው መልእክትም ወንድሜ ገብቷችኋል ብዬ አምናለሁ። ኢንሻአላህ የዛሬ ቪዲዮአችን ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም